ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የታህሳስ 16 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን አዳዲስ ጉዳዮችን ይዘን ወደ እናንተ መተናል። ስለዚህ ወደ መጀመሪያው ርዕሳችን ከመሸጋገራችን በፊት ዛሬ የፈረንጆች ገና ነው እና የፈረንጆችን ገና የምታከብሩ ኢትዮጵያውያን ወይም የሚያከብሩ ልጆች ያሏችሁ ኢትዮጵያውያን እንኳን አደረሳችሁ ማለት ወዳለሁ። በዓሉም መልካም በዓል እንዲሆንላችሁ እመኛለሁ። ከዚያ ውጭ ግን ጠለስ ሚዲያን ሰብስክራይብ እንድታደርጉ ጠይቄ በቀጥታ ወደ ዕለቱ ፕሮግራም አልፋለሁኝ። ዛሬ አርበኛ ምሬ ወዳጆ የሚገርም መግለጫ ሰጥቷል። ያም መግለጫ ተልኮልናል። እሱን ከማቅረባችን በፊት ግን የምናያቸው ርዕሶች ይኖሩናል። የመጀመሪያው ርዕሳችን ወርቁ አይተነውን ይመለከታል። ባለሀብት ወርቁ አይተነውን ይመለከታል። ትናንትናም አንድ አስገራሚ ነገር ፈጽሟል። ወርቁ አይተነው ማለት እንግዲህ ከአማራ ባለሀብቶች መካከል ከህዝብ ጎን የተሰለፈ ብዬ የምጠቅሰው ይሄ ባለሀብት ነው። አማራ ሲደሰት የሚደሰት፣ አማራ ሲከፋ የሚከፋ፣ አማራ ሲታሰር የሚታሰር፣ አማራ ሲሳደድ የሚሳደድ፣ አማራ ሲሰደድ እሱም አብሮ የሚሰደድ ባለሀብት ነው ማለት ይቻላል። ወርቁ አይተነው እስካሁን ባሳለፍናቸው ጊዜያት ውስጥ የአማራ የደስታ ጊዜያት የእሱ የደስታ ጊዜያት ነበሩ። አማራ የተገፋባቸው ጊዜያት እሱም የተገፋባቸው ነበሩ። ለዛም ላመሰግነው እወዳለሁ። ለምሳሌ ያህል ከህወሓት ጋር የተደረገውን ያን የሰሜን ጦርነት ማስታወስ ይቻላል። በዛ ጉዳይ ላይ ብዙዎች ሊያሸማቀቁ ሲሞክሩ አይቻለሁ። እኔ ግን አንድ ገጽ ጽፌለታለሁ። ሁለተኛው ጦርታ ላይ በወቅቱ ላደረገው ነገር አንድ ገጽ ጽፌለታለሁ። በዛ ልክ ሪስክ ወስዶ ባለሀብቶች ከመጣ ከመሄደው ጋር አቋማቸውን ቀይረው ንብረታቸውንና ራሳቸውን ማትረፍ ነው የሚፈልጉት። ወርቁ አይተነው ግን በዛ ልክ ሪስክ ወስዶ ሲጋፈጥ ነበር። ትግል ሜዳ ሁሉ እየተገኘ ሲያበረታታ ነበር። በነገራችን ላይ በዛ ጦርነት ላይ ሁለት አይነት ተሰላፊዎች ነበሩ። አንዳንዶች ከአማራ ጎን የተሰለፉ ነበሩ፣ ከህዝባቸው ጎን የተሰለፉ ነበሩ። አንዳንዶቹ ደግሞ ከአገዛዙ ጎን የተሰለፉ ነበሩ። ወርቁ አይተነው ከህዝብ ጋር የተሰለፉ በመሆናቸው የተነሳ አማራው ከወድድ ጋር ወደ ጦርነት ሲገባም ፍልሚያው ሜዳ ውስጥ ተገኝቷል። አማራው ከወድድ ጋር ወደ ጦርነት ሲገባም ፍልሚያው ቦታ ላይ ነበሩ እና ሁሉንም አይነት አማራ እያስተናገደ ያለውን ጉዳይ ግፍ፣ መሳደድ እነሱም ሲያስተናግዱ ታይተዋል። ከአገዛዙ ጎን ተሰልፈው የነበሩ ግን አማራ ሲጫወቱ የነበሩ ኢትዮጵያ ሲጫወቱ የነበሩ ግን ደግሞ ከአገዛዙ ጋር ተሰልፈው የነበሩ አማራው ከወድድ ጋር ወደ ጦርነት ሲገባ ደብዛቸው ጠፍቷል። አንዳንዶቹም ከወድድ ጎን ተሰልፈው አማራ ላይ ሲዘምቱ ታይተዋል። በዛ ከትግራው ጋር በተካሄደው ጦርነት ላይ ከአማራ ጎን የተሰለፉ የመሰሉ ግን ያገዛዙ ቅጥረኞች የነበሩ በጊዜ ሂደት የታየው ምንድነው? አማራው ከወድድ ጋር ወደ ጦርነት ሲገባ ግማሾቹ ከወድድ ጎን ተሰልፈው ህዝባቸው ላይ ወገናቸው ላይ ዘምተዋል። ግማሾቹ ደብዛቸውን አጥፍተዋል። እነ ታማኝ በየነም ማስተዋስ ይቻላል። እነ አጋይ አድማሱን ማስተዋስ ይቻላል። ከህዝብ ጎን የተሰለፉት እነ አርበኛ መሳፍንት ተስፉ አሁንም ውጊያ ሜዳ ላይ ነው ያሉት፣ ትግል ላይ ነው ያሉት። ስለዚህ እነ ወርቁ አይተነው ከአማራ ጎን የተሰለፉ በመሆናቸው የተነሳ በትግራይም ጦርነት ጊዜ ከህዝባቸው ጎን ተገኝተዋል። በተመሳሳይ መልኩ ከአገዛዙ ጋር ወደ ውጊያም ሲገባ ከህዝብ ጎን ተሰልፈው መክፈል ያለባቸውን ዋጋ እየከፈሉ ይገኛሉ። ለዛም ሊመሰገኑ ይገባል። አንዳንዶቹ አቋማቸውን ቀይረው እኛ ግጥሚያ እኮ ከህወሓት ጋር ሲሆን ነው፣ አስተላለፋችንም ከአገዛዙ ጋር ነው፣ ከዛ ውጭ ግን የፋኖን ትግል አንደግፍም፣ አማራ ላይ ደግሞ የሚፈጸመው ግፍ አያመንም ብላ ያሰቡ ኦህዴድ የሌለ ግፍ ሲፈጽም ከህወሓት ጋር ሊወጣጠር የማይችል ግፍ በየጊዜው ሲፈጽም እንዳላዩ ሲያልፉ ወርቁ ግን በዛው አቋማቸው በመጽናታቸው ሊመሰገኑ ይገባል። ሌላው እንግዲህ የትናንቱ ገቢ ማሰባሰቢያ መድረክ ላይ 15 ሚሊዮን ለተፈናቃዮች መለገሱ ተሰምቷል። ለዚህም ከመጠን በላይ ላመሰግነው እወዳለሁ። ትናንቱ ገቢ ማሰባሰቢያ መድረክ ላይ 15 ሚሊዮን በአማራዎች የተፈናቀለው ባለሀብት በስደት ላይ ሆኖም ለአማራዎች አለሁ ማለቱ ሊያስመሰግን የሚገባ ጉዳይ ነው ማለት እወዳለሁ። ከዚህ ውጭ ግን ለታኩር የተደረገው 5 ሚሊዮን ብር እሱ አልተዋጠልኝም። ሀቃቁን አይደል የምናወራው። ይሄ ምቀኝነትም አይደለም ቅናት አይደለም። እውነቱን ለመናገር ግን ለታኩር 5 ሚሊዮን ብር የ5 ሚሊዮን ብር መኪና ወርቁ አይተነው ሸለመው ሲባል ስቄያለሁ። በጣም ነው የሳቅሁት። ምን አድርጎ ብዬ መጠየቄ አልቀረም።
አማራ ልጆች ለህዝባቸው ዋጋ የከፈሉ እስር ቤት ታጉረው ልጆቻቸው ዩኒፎርም አጥተው እየተቸገሩ ባለበት ጊዜ ላይ ብዙ የአማራ ወገኖች በስደት ላይ እየተሰቃዩ ባለበት ሁኔታ አንድ እንኳን ለህዝብ ቅንጣት ነክታከል ነገር አድርጎ የማያውቅ ታኩር መንግስቱ ጋር ኢትዮጵያም ጋር ተስማምቶ በሌሎች ኮንቴንቶች ላይ ሲሰራ የነበረ ሰውዬ ትናንት ደብረ ብርሃን ላይ ሄዶ ፎቶ አንስቶ ስለመጣ ይህን ያህል የስብዕና ግንባታ ይህን ያህል እርዳታ ተገቢ ነው ብዬ አላስብም። የአማራ ልጆች እነ መስከረም አበራ እነ ክርስቲያን ታደለ ሌሎቹን ተውትና እነ ጎበዜ ሲሳይ እነ ዳዊት በጋሻው እነ ገነት አስማማው ስንቶቹ የአማራ ልጆች እስር ቤት የተሰጉ ለወገኖቻቸው ስንት ነገር ያደረጉ ዛሬ ደብረ ብርሃን ላሉ ተፈናቃዮች በመከራከር የሚታወቁ እነ ጎበዜ ሲሳይ እነ መስከረም አስታውሳለሁ። ገነት አስማማውና መስከረም አበራ እዛ ቦታ ላይ ሄደው እያለቀሱ የተነሱ ፎቶ ከዛ እንደተመለሱ ነው የታሰሩት እና የነሱ ልጆች የትምህርት ክፍያቸው እየተሰቃዩ ባለበት ሁኔታ በስደት በርካታ ወገኖች ለህዝባቸው ድምጽ በመሆናቸው ምን በማለታቸው ዋጋ እየከፈሉ ባለበት ሁኔታ ታኩር ትናንትና ደብረ ብርሃን ላይ ሄዶ በሰራው ስራ በዚህ ደረጃ ስብዕና ግንባታ ማድረግ ተገቢ ነው ብዬ አላስብም። አማራው እንደዚህ ነው። በነገራችን ላይ መግነን ያለባቸውን እየኮረኮመ ሲያሳንስ ታገኙታላችሁ። ያልተረጋገጠ ማንነት ያላቸውን ደግሞ አንስቶ ሰማይ ላይ ሲሰቅል ታገኙታላችሁ። ትናንትና እነታየ ቦጋለንም ሲክብ የነበረው ይኸው ህዝብ ነው። እነታየ ቦጋለ እነ በላይ በቀለ ወያ ለተፈናቃዮች ብር ሰበሰቡ ተብሎ ሄዶ 2 ኩንታል ዱቄት ሲያወርዱ የሚያሳይ ፎቶ ለጠፉ። ከዛ ዘርፈው ተሰወሩ። መዝረፍ ብቻ አይደለም፣ ዛሬ አሰላለፋቸው የት ላይ ነው? እኔ ያንን ያረጋል እያልኩኝ አይደለም ታኩር። ዞሮ ግን ዛሬ ታኩር እያደረገ ያለውን ትናንት እነታየ ቦጋለ አድርገውታል። ትናንትና እነ በላይ በቀለ ወያ አድርገውታል። ቢያንስ እንኳን እርዳታ በማሰባሰብ ሂደት ውስጥ ያን አሰባስቦ በታማኝነት ካደረሰ በኋላ ልሸልመው ትችላለህ እና ለሆነ ኮኔክት ብለህ ደብረ ብርሃን ደርሶ መጥቶ ያችን ስለሰራ ታኩር ትልልቅ የምትሏቸው ሁሉ በሙሉ ማለት ነው እንደዚህ አይነት የስብዕና ግንባታ 5 ሚሊዮን ብር ተሸለመ ይገባዋል እየተባለ ሲወራ እኔ አልተመቸኝም። የ5 ሚሊዮን ብር መኪና ሽልማት አይገባውም። ይሄ የግለሰብ ጉዳይ ቢሆንም ከግለሰብ ከኪሱ አውጥቶ የሸለመው ሽልማት ቢሆንም ወርቁ አይተነው በአማራ ፖለቲካ ውስጥ ኢንቮልቭ የሚያደርግ ሰው እንደመሆኑ መጠን በርካታ ሊረዱ የሚገባቸው ወገኖች አሉ። ታኩር ወደፊት ሊሸለም ይችላል። ገና እየጀመረ እኮ ነው። ሳይጀምር ነው ይሄ ሁሉ አሽወይና ሳይጀምር ነው። ነገ የሰበሰበውን ገንዘብ በአግባቡ አከፋፍሎ ማድረሱን ሲያረጋግጥ እና ከዛ በኋላ እውቅና ሊሰጥ ይችላል። አሁን ላይ ግን የተደረገው ነገር ፈጥኗል ባይ ነኝ። አምሮ ግን ታኩር በጀመረው ጉዳይ ላይ እንዲገፋ እፈልጋለሁ። በአማራዎች በኩል ግን መስተካከል ያለበት የተፈተኑ የታዩ ብዙ ዋጋ የከፈሉ ጀግኖችን ትረሳለህ። እስር ቤት አስገብተህ የተለያዩ ቦታዎች ላይ ጥለህ ትረሳለህ። ከዛ ውጭ ግን የማታውቃቸውን ታመጣና ደግሞ ጭንቅላት ላይ ሰቅለህ ጌታዬ ማለት ታበዛለህ። ይሄ ሊስተካከል የሚገባው ነው እላለሁ። በተረፈ ግን አማራ ሲደሰት የሚደሰተው አማራ ሲሰደት የሚሰደተው ባለሀብት ላደረገው ነገር አመሰግነው እወዳለሁ። ለተፈናቃዮች ላደረገው አስተዋጽኦ ሊመሰገን ይገባል። ብዙ ባለሀብቶች ከአማራ በተቃራኒ ተሰልፈው የፋኖን ትግል ለመሸጥ እየተደራደሩ ባለበት ሁኔታ፣ ጸረ አማራ ሚዲያዎችን እየደገፉ ባለበት ሁኔታ፣ ጸረ አማራውን አገዛዝ ከሱ ጎን በተሰለፉበት ሁኔታ ወርቁ አይተነው እስካሁን ድረስ ከህዝብ ጎን ለመሰለፉ ላመሰግነው እወዳለሁ። ይህን ስል ታዲያ ወርቁ አይተነው ተከፋይ እንዳትሉ እኔ ወርቁ አይተነውንም ኮሚኒኬት አድርጌው አላቅም። እንደ አንድ አማራ ኢንካሬጅ ሊደረግ ይገባል ብዬ በማመን የተነሳ ነው። ከዚህ ጋር በተያያዘ አግማስ ኢትዮጵያ ዛሬ መግለጫ አውጥቷል። አግማስ አቶ ወርቁ አይተነውንም ድጋፍ አልቀበልም ብሏል። እንደዚህ ይላል መግለጫው። አግማስ ኢትዮጵያ ይሄን በጎ ተግባርና ወገኖቻችንን በዘላቂነት ወደ ስራ የማስገባት እንቅስቃሴውን ለመደገፍ ያለመ የቀጥታ ስርጭት የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት ያደረገ ሲሆን በዚህ ፕሮግራም ላይም አንዳንድ ከድርጅታችን መርህ ጋር አብረው የማይሄዱ አካሄዶችን አይተናል። ድርጅታችን ከፖለቲካ ከዘርና ሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካ የሚሆን ሌላ ዓላማ ካለው ግለሰብ የሚሆን ድርጅት ድጋፍን የማይቀበል መሆኑንም ለማረጋገጥ እንወዳለን። በዚህም መሰረት እንዲህ አይነት አመለካከት ያላቸው ጉዳዮች ከድርጅታችን ጋር ምንም አይነት ግንኙነት እንደሌላቸው በማረጋገጥ የድጋፍ ማሰባሰቢያ መርሃ ግብራችንን በይፋ ማጠናቀቅና መዝጋታችንን እንገልጻለን ይላል። አግማስ ማለት ከአንድ ሃይማኖት የተውጣጡ ሰዎች ያደራጁት ወሎን በሃይማኖት የመከፋፈል ዓላማ ያላቸው
የወሎ ህብረት ቅርንጫፎች ያቋቋሙት የሲቪክ ማህበር ነው። እንደዛ ነው። ዛሬም እና አቡበከር እንግዲህ ባወጡት መግለጫ የወርቁ አይተነውን እርዳታ አንቀበልም ብለዋል። ታኮሩንም ወደ ገቢ ማሰባሰብ ያመጡት እነዚህ ሰዎች ነበሩ ማለት ነው። እነዚህ ሰዎች ነበሩ። ስለዚህ የወርቁ አይተነውን እርዳታ አንቀበልም ብለው ከሃይማኖት የጸዳነን ካሉ በኋላ ግን የአቶ ወርቁ አይተነው ድጋፍ ፖለቲካዊ ስለሆነ አንቀበልም ብለዋል። ምክንያቱም የፖለቲካ ዓላማ ባይኖራቸው ኑሮ ከየት የሚምጣ ከየት እርዳታው መቀበል ነበረባቸው። የወርቁ አይተነው ድጋፍ ሌላ ከጀርባ ይዞት የሚመጣው ፖለቲካዊ አንድምታ የለም፣ ኖርማል ድጋፍ ነው። እነሱ ግን ፖለቲካ ዓላማ የተደራጁና አገዛዙ ተላላኪዎች በመሆናቸው የተነሳ ይህም ብር ደግሞ በቀጥታ እነሱ ጋር የማይገባበት እድል መኖሩን ስለተረዱ የወርቁ አይተነውን ድጋፍ አንፈልግም ብለዋል። ሁለተኛው ርዕሳችን የአፋብኃ ምኒልክ ሰብሳቢ አርበኛ ምሬ ወዳጆ የሰጠውን መግለጫ ይመለከታል። አርበኛው እንደባለፈው መግለጫ ሁሉ የመጨረሻ ልብን በተስፋ የሚሞላ መግለጫ ልኮልናል። እሱም በተመለከተ ቪዲዮን ከመጋበዜ በፊት ስለ መግለጫው አንዳንድ ነገር ማለት እወዳለሁኝ። ምሬ ወዳጆ በሰጠው መግለጫ አገዛዙ በፕሮፓጋንዳ ለማሸነፍ እየጣረ ነው ብሏል። በተግባር የሚሰራው ነገር ባይኖርም በንግግር ግን ለማሸነፍ የበላይነት ለማግኘት እየጣረ ነው በማለት ተናግሯል። ከወሬ ተግባራችን ይበልጣል እኛ ግን ብሏል። ከወሬ ይልቅ ተግባር ላይ ትኩረት አድርገን እየሰራን ነው። በወሬ እንዳትሸነፍ እንዳትደናገር አማራዬ በማለት ትዕዛዝ አስተላልፏል። አገዛዙን እንዳይሆኑ አድርገን ባልጠበቀው እየተገኘን እየመታ ነው ብሏል። የሃይማኖት አባቶች በሚል ስያሜ አሸማጋይ ሆናችሁ እየተንቀሳቀሳችሁ ያላችሁ ሰዎች ችግራችን በሽምግልና የሚፈታ አይደለም በማለት ተናግሯል። ችግራችን በሽምግልና የሚፈታ አይደለም። ከዚህ በፊት አስታራቂ መስላችሁ አሳፍናችሁን ነበርኩ። እናንተ በተረሱትም እኛ አልረሳነውም። ከዚህ በፊት አሸማጋይ መስላችሁ አሳፍናችሁን ነበረ። ስለዚህ ያንን ለመድገም ፈለጋችሁ ከሆነ ትክክል አይደለም። የወጣ ነው አኩርፈን ሳይሆን ዓላማን ግበን ነው። የአማራን ጥያቄ የሸክፈን የወጣ ነው። አኩርፎ የወጣ ኃይል ነው በእናንተ ሽምግልና ሊመለስ የሚችለው። እኛ ግን የፖለቲካ ጥያቄ አንግበን ስለወጣን ጉዳያችን በእናንተ ሽምግልና የሚፈታ አይደለም። ከቻላችሁ ተከራከሩ። አማራ ላይ ግፍ እየፈጸምክ ነው ብላችሁ ከህዝባችሁ ጎን ተሰልፋችሁ ተከራከሩ። ካልቻላችሁ ግን አርፋችሁ ኑሩ በማለት ምሬ ወዳጆ ቅጩን ተናግሯል። ሌላኛው ለአፍሪካ ህብረትና የጋድ መሪዎች እንደዚሁ መልእክት አስተላልፏል። የአፍሪካ ህብረትና የጋድ መሪዎች ከአንድ ቦዘኔ ጋር የሰራችሁት ድራማ አሳዝኖናል፣ በእጅጉ አሳዝኖናል። አህጉሩም ተቋም እንደሌለው ገልጾልናል። ማስረሻ ሰጤ የሚባል ቦዘኔ ሌባ ጋር ተደራድራችሁ አፋር ጋር ወይም ፋኖ ጋር ተደራደርን ብላችሁ የአገዛዙ ድራማ ውስጥ ስትተውኑ መታየታችሁ በእጅጉ አሳፋሪ ነው። አህጉሩም ተቋም እንደሌለው ገላጭ ነው ብሏል። እስኪ ቪዲዮውን ቀንጨብ አድርጌ ጋብዣችሁ ልመለስ። ለዚህም ወረራው ምንድነው የተለያየ ሀገር ጋር እጋጫለሁ እያለ ሲሰበስበው የነበረው እያፈና ያስገባው የዳህሊ ኢትዮጵያውያንን ሰብስቦ እያመጣ እንደ ሳትራት እየማገደው ነው ማለት ነው። እኛም በሚገባ እያስተናገድነው ነው ያለነው። አሁን በሰፊው አቅዶበት አማራ ክልልን እንደምታዩት እየወረረ ነው በሰፊው። በተለይ እዚህ ምኒልክ እዚህ ላይም እያደረገው ያለውን ወረራ እሱ በሚያስበው ልክ ሳይሆን እኛ በምናስበው ልክ እያደረግ የምንሰራውን ስራ እየሰራን ነው ማለት ነው። እኛ ከወሬ ተግባራችን እንደሚበልጥ የአማራ ሕዝብ ያውቀዋል። የአማራ ፋኖ ከወሬው ተግባሩ ነው የሚበልጠው። ስለዚህ ይሄ እናንተን ወደኛ የሚልከው እኛ እሺ እንደማንላችሁ ይታወቃል። ግን ሽማግሌ እንደዚህ አንገላቱ፣ ለሽማግሌ እንደዚህ ያደረጉ እያለ እኛን ለማሳጣት ነው። እናንተ የሚገባችሁ ህዝባችንና የሚጋጨው የሚፋጨው የሚፈራከሰው የሚጋደለውን እንደለመዳችሁት ያንን በክብር እየመራችሁ መኖር ነው። አባቶቻችን ካሁን በፊት አስታርቃችሁን እኮ ልታሳፍኑ እንደነበረ ይታወቃል እኮ። ስለዚህ እናከብራችኋለን፣ እንወዳችኋለን። አባቶቻችን ናችሁ። ቢቻል ለእውነቱ ህዛው መንግስትን እየተጋፈጣችሁ ቤታችሁን አርፋችሁ እንድትቀመጡ እኛ ልጆቻችሁ ምክራችንን እንለግሳለን። የአፍሪካ ህብረት ወይም ኢጋድ በጣም ያፈርንባችሁ ትልቅ ነገር መሪ እንደሌለ ተቋም እንደሌለ ያረጋገጥንበት ነው። ለዛ ምንድነው ካላችሁን
ይሄ ትግል ማስረሻ ሰጤ አንድ ቦዘኔ ገባ ብላችሁ የአፍሪካን ተቋም በዚህ ልክ በማዋረዳችሁ እጅግ አፍረናል። በዚህ ነው ወይ የምንመራው ብለን መሪ እንደሌለ ተስፋ ቆርጠን የራሳችንን ጉልበትና ህዝባችንን ብቻ ተማምነን የምንታገልበትን ፕሮግራም እንደያዝን በእናንተ አረጋግጠናል። ማስረሻ ሰጤ መንግስት አስወጣው። ትግሉ በተጀመረ በአመት ከምናምኑ መልሶ ጓደኞቻችን የአማራ ፋኖ አንድ መሆን አለበት ብለው አጣብቀው ሲይዙት የጨነቀው ጊዜ ሾልኮ የገባን ቦዘኔ በዚህ ልክ እሱን ይዛችሁ ይህን ትልቅ ተቋም የተባለን በዚህ ልክ ማዋረዳችሁ እጅግ አፍረናል። እንደ አፍሪካም እንደኛም እንደ ኢትዮጵያውያን እንደ አማራ ፋኖ በእውነት ይሄ ከሆነ ተቋም በቃ በዚህ ልክ ከሆነ ብለን ተስፋ ቆርጠን ያፈርንበት ድርጅት ነው። እንደሰማችሁት ነው። ሙሉ ቃለ መጠይቁን ወይም ሙሉ መግለጫውን ሁለተኛው ቻናላችን ላይ የምንለቀው ይሆናል። እሱንም ሊንክ ከስር እናስቀምጥላችኋለን። መሪ ወዳጆ የተናገረው እንግዲህ አንደኛ ለሽማግሌዎች ነው፣ ሁለተኛ ደግሞ ባለፈው ብልጽግና ድራማ ላይ ለተወኑት ለኢጋድና ለአፍሪካ ህብረት መሪዎች ነው። ማስረሻ ሰጤን እንደ ድርጅት ቆጥራችሁ አንድ ውጊያ ላይ ተሳትፎ የማያውቅ አገዛዙ ልኮት የነበረ ከዛ መላላኩን ጨርሶ ወደ አገዛዙ የተመለሰን ሰው ፋኖ ገባችሁ ብላችሁ የሰራችሁት ድራማ በጭራሽ ለእናንተ የሚመጥን አይደለም። ለአህጉር ይቅርና ለሀገር አይመጥንም። የብሔር ስራ ነው እየሰራችሁ ያላችሁት በማለት መልእክት አስተላልፏል። ባለፈው አንድ መረጃ ጥርሰን ነበር። ላሊበላ ላይ ብልጽግና ሊሰራ ስላሰበው ፕሮፓጋንዳ ወደ እናንተ መረጃ ሰጥተን ነበር። እሱን አረጋግጧል መሪ ወዳጆ። ላሊበላ ላይ ሊሰራ ስላታሰበው ፕሮፓጋንዳ እሱን በተመለከተም በመግለጫው አካቷል። በዓሉ ይከበራል ብሏል። በደማቅ ሁኔታ እንዲከበር እንፈልጋለን። ይሁንና ብልጽግና ዲፕሎማቶችን እና የተለያዩ ኃይሎችን ሰብስቦ ቀጠናው ነፃ መሆኑን ለማሳየት ፕሮፓጋንዳ ለመስራት እየተዘጋጀ መሆኑን ሰምተናል። ስለዚህ በዓሉ ቢከበርም ፕሮፓጋንዳው ግን ይከሽፋል ብሏል መሪ ወዳጆ። ሌላው የሃይማኖት ግጭትም ለመቀሰቀስ እየሞከረ መሆኑን አገዛዙ ተናግሯል። የመሬት ሽያጭና ወረራ በእጅጉ መስፋፋቱን ገልጾ አማራ ሆይ መሬትን ጠብቅ፣ ካድሬ እየበለጸገበት ነው በማለት መልእክት አስተላልፏል። ሰርግማ አታብዙ፣ አማራው መንግስት አልባ ህዝብ ስለሆነ ነገ የሚመጣው ስለማይታወቅ በሰርግ ወጪ ጎተራንና ኪስህን ማራቆት የለብህም ብሏል። ሌላው የአማራ የኦሮሞ ልዩ ኃይል ቢወረንም ከህዝብ ግን ጸብ የለንም ብሏል። ይህንን በባለፈው መግለጫ መሪ ወዳጆ ያሰመረበት ጉዳይ ነው። የወረረን የኦሮሞ ልዩ ኃይል ነው። በ50 ምናምን ዙር የሰለጠነው ሽመልስ አብዲሳ የሚመራው የኦሮሞ ልዩ ኃይል ነው ወረራ የፈጸመብን በመከላከያ ዩኒፎርም። ያም ሆኖ ግን እየጨፈጨፈን ያለው የሽመልስ አብዲሳ ልዩ ኃይል እንጂ ከኦሮሞ ነው ብለን አናምንም። የኦሮሞ ህዝብ ግን ይሄን ልታወግዝ ይገባል ብሏል። አብዱ ሁሴን መልእክት አስተላልፎለታል። አብዱ ሁሴን ትናንት ታውቀናለህ፣ ከትግራይ ጋር ጦርነት በሚካሄድበት ሰዓት ላይ ታውቃለህ ምን ስናደርግ እንደነበር፣ ከኋላችን ተከትለህ አድናቆትህን ስታዘንብ ነበር። ትናንትናም ከህዝብ ጎን ነው የተሰለፍነው፣ ዛሬም ማስተላለፋችን ከህዝብ ጋር ነው። አረጋ ከበደ ትናንት አልነበረም፣ አንተ ግን ታውቀናለህ። ስለዚህ ዛሬ ባንዳ እያልክ ተላላኪዎች እያልክ ልትፈረጅ መሞከር ልክ አይደለም ብሏል። ዕጣ ፈንታችን በእጃችን ነው። ህዝባችን ላይ የቀለዳችሁበት ልትኖሩ አትችሉም። ዕጣ ፈንታችንን ዛሬ እጃችን ላይ አድርገናል። ትግሉ ከትናንት ጋር ሲነጻጸር ዛሬ እያደገ እየጎለመሰ ያለበት ሁኔታ ነው። ማሸነፋችን አይቀሬ ነው ብሏል። ወደ ድርድር የገባው እና ብልጽግና ጋር ሲጨባበጥ የታየው ትናንትናም ብልጽግና ህዝቡን አማረልኝ፣ ህዝቡን ዝረፍልኝ ብሎ የላከው ሌባ ነው። ስለዚህ ያ ጉዳይ አማራን ሊያደናግር አይገባም። ትግሉ እየጠራ መሆኑን ልትገነዘቡ ይገባል ብሏል። ለዛም ነው አላጎ ምሽግ ላይ ያን ያህል ዋጋ የከፈል ነው ብሏል። ባንዳውና ቅጥረኛው የሚለው ፕሮፓጋንዳ ቢስፋፋም ከአብይ አህመድና ከብልጽግና የባሰ ባንዳና ቅጥረኛ በዚህ ሀገር ላይ የለም ብሏል። የዩናይትድ አረብ ኤምሬትስ ተላላኪ የሆነው ባንዳው ቅጥረኛው የሌሎች ሀገሮችን ብሔራዊ አጀንዳ ብሔራዊ ጥቅም አንግቦ የሀገሩን ብሔራዊ ጥቅም እየገፈፈ ያለው ባንዳው አብይ አህመድ ነው ብሏል። ፋኖ ክዶናል፣ ህዝቡ ካልታገለው ሰላም አይመጣም ብሏል ብርጋዴር ጀነራል አዲሱ መሐመድ። በትናንትናው ዕለት ፋኖ ክዶናል፣ ህዝቡ ካልታገለው ሰላም አይመጣም ብሏል። የካዳችሁን ግን እናንተ ናችሁ ብሎታል። ዛሬ ብሬ ወዳጆ የካዳችሁን እናንተ ናችሁ። ትናንት እኮ በትግራይ ጦርነት ላይ
ከ500 በላይ ክላሽ ጠይቀን ኤታማዦር ብርሃኑ ጁላ 30 ክላሽ ፈርሞ ለመስጠት እጁ ይንቀጠቀጥ ነበር። ያኔ የገባን እውነት ነበረ። እነዚህ ሰዎች አማራ ክላሽ 30 ክላሽ መስጠት ይህን ያህል የህልውና ስጋት የሚያመጣ መስሏቸው በዚህ ልክ ሲንቀጠቀጡ መታየታቸው መጪውን ጊዜ ጠቁሞን ነበረ በማለት ምሬ ተናግሯል። ሌላው ጀነራል አሰፋ ቸኮልም ጋር እንደሚተዋወቁ ገልጿል። ትናንት ይሄ ጦርነት ከመለኮሱ በፊት ለምንድን ነው ራስን የግንባር ስጋ አድርገህ የምትላተመው? ከሀገር ውጣና ሹልክ በል አንተ ሁሉም ነገር ያለነ ብሎ ነበር። ግን የሰጠሁት መልስ እኔ ሌባ አይደለሁኝም። ትናንትናም ለህዝብ ስታገል ነበረ ነገም ቢሆን ህዝቤ ጋር ዋጋ የምከፍል ነኝ ስላልኩ ነው እንጂ ጀነራል አሰፋ ቸኮል ትናንትና ሹልክ በል እባክህ እናመቻችልህና ከሀገር ውጣ ሲለኝ ነበር ብሏል ምሬ ወዳጆ። ሌላው አማራዬ የምንራበው ላንተ ነው፣ የምንታገለው ላንተ ነው፣ የምንሰዋው ላንተ ነው፣ የምንሞተው ላንተ ነው በማለት ምሬ ወዳጆ መልእክት አስተላልፏል። ላንተ ነው ዋጋ እየከፈልን ያለ ነው። ቅንጣት ታክል የግል ፍላጎት የለንም በዚህ ትግል ውስጥ አንተን ህልውና ከመታደግ ውጭ ቅንጣት ታክል የግል ፍላጎት ስለሌለን ልትረዳን ልታግዘን ይገባል፣ ከጎናችን ልትቆም ይገባል ብሏል። ትግል በሂደት ነው የሚጠራው። ስለዚህ ትግሉ እየጠራ ሲመጣ ሌባው እየወጣ ሲመጣ ትግሉ እየተዳከመ ከመሰላችሁ ተሳስታችኋል ብሏል። ለአጠቃላይ ምሬ ወዳጆ የሰጠው መግለጫ ሲታይ ቁርጠኝነት የሚነበብበት ነው፣ ቁርጠኝነት የሚታይበት ነው። የምር የሆነ ሰዓት ላይ ምሬ ወዳጆ ቅዝቅዝ ብሎ ነበር፣ አይታችኋል አይደል? ለሌሎች ትግሉንም ወደ ማስረከብ ምናምን ገብቶ ነበር። አሁን ላይ ግን የመጨረሻ በውስጡ ባሩድ ታያላችሁ፣ ባሩድ እና ስሜት ታያላችሁ። ያም ደግሞ በሱ ውስጥ ያለው ተስፋ ወደ እናንተ ይጋባል። መግለጫውን ስታዩ ጀግንነቱን ታያላችሁ፣ ጽናቱንና እምነቱን ታያላችሁ፣ ተስፈኝነቱን ታያላችሁ። ስለዚህ ይህንን ሙሉ መግለጫውን ሁለተኛው ቻናላችን ላይ የምንጭነው ይሆናል። ሰብስክራይብ እያደረጋችሁ ገብታችሁ እንድታዩት ከስር ሊንኩን እናስቀምጥላችኋለን። በተረፈ ግን ምሬ ወዳጆ ለሰጠው መግለጫ ሊመሰገን ይገባል። ወቅታዊነትም ያለው ነው። አሁን ላይ አገዛዙ በብዙ መልኩ ለማደናገር ጥረት እያደረገ ስለሆነ ያን ያገዛዙ ማደናገሪያ ያጠራ ነው ማለት እወዳለሁ። ሌላኛው የፓስተር ሄኖክን ይቅርታ ይመለከታል። አንድ ፓስተር በትናንትናው ዕለት አንድ ንግግር ያደረገበት ቪዲዮ ተለቆ ነው ብሸት ታየ ሲንጫጩ ነበር። የሰላሌው ተወላጁ ብሸት ታየ ጀልጋጋው ትናንትና ከፌደራል ፖሊስ በላይ ሆኖ ነበር። ለዚህ ምክንያቱ ደግሞ አካባቢያችን ተሰደበ የሚል ነው። በእርግጥም ፓስተሩ አካባቢውን ተሳርቧል። ሰላሌን የጠንቋዮች የመተተኞች ሀገር በማለት ገልጿል። ግን ይሄ ነገር ደግሞ የተለመደ ነው፣ ዛሬ የተጀመረ አይደለም። ትናንትና አማራ ላይ ሰሜኑ ላይ ከዚህ የባሰ ነገር የጄኖሳይድ ንግግርም ሲደረግ ነበር። ያን ሲደረግ ሸራ አድራጊዎቹ እነማን ናቸው? እነ ውብሸት ናቸው፣ እነ ውብሸት ታየ ናቸው፣ እነ አበበ ቶላ ናቸው፣ እነ ናትናኤል መኮንን ናቸው፣ እነ አብይ አህመድ፣ እነ ሽመልስ፣ እነ አዳነች አቤቤ ናቸው። እነዚህም ፓስተሮች በአዲስ አበባ የሀገር መሬት ሰጥተው ስለ ኢየሱስ ሊሰበክበት በሚገባ መድረክ ላይ ስለ አብይ እንዲነገር የተደረገው ሰሜኑ የአጋንንት መፈንጫ እየተደረገ እንዲሰበክ የተደረገው በእነ አብይ አህመድ ይሁንታ ነው። ስለዚህ ከሳምንት በፊት ለምሳሌ ወደ እናንተ ባደረስነው ቪዲዮ ላይ አንድ ፓስተር ተብዬ የሆሊውድ አክተሮች ፈረንጆች በአጠቃላይ ደቡብን አልፈው ወደ ሰሜን የሚሄዱት እኮ ሐውልት ለማየት አይደለም፣ የተለየ ቅርስ ታሪክ ስላለ አይደለም፣ ሰሜን ላይ ያለው አጋንንት በመላው ዓለም ካለው አጋንንት የተለየ ስለሆነ ነው፣ ቃል ኪዳናቸውን ለማደስ ነው ወደ ሰሜን የሚሄዱት በማለት ሲናገር ነበረ። ስለዚህ ኢትዮጵያ ደግሞ የኢትዮጵያ ብልጽግና ሊመጣ የሚችለው ሰሜን ላይ ያለው ዘንዶ ሲቀጠቀጥ ነው፣ አናቱ ሲቀጠቀጥና ሲገለበጥ ነው በማለት ሲናገር ነበር። ያ ንግግር ሲወጣ እንግዲህ ሰሜን ላይ ጄኖሳይድ ነው ያወጀው እና በቅርቡ ዘንዶ ተቀጥቅጦ ይጠፋል በማለት ነው የተናገረው። ዘንዶ የተለየ ዘንዶ ስላለ አይደለም። ሰሜን ላይ ዘንዶ የተባለው ህዝቡ ነው። ዘንዶ የተባለው ፋኖ ነው። ዘንዶ የተባለው ቲፒኤልኤፍ ነው። የትግራይ ኃይሎች ናቸው ዘንዶዎች የተባሉት እና ህዝብ እንደ ህዝብ ሰሜን እንደ ሰሜን ተጠርቶ በዛ ደረጃ የጥላቻ ንግግር ሲደረግ የተቃወመ አልነበረም። ጎንደር ላይ ሰሞኑን የተለቀቁ ቪዲዮዎች አላያችሁም እንዴ? እስኪ ሁሉንም ቀጨብ አድርገን አይተን እንመለስ። ከሰላሌ አገሩ የጠንቋይ ሀገር
የመተተኛ ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን በጎንደር የሚሰራ ድግምት የጨለማ ስራ እንደሰማችሁት ነው። ሁሉም ሊወገዙ የሚገባቸው ንግግሮች ናቸው። ግን እነዚህ ንግግሮች ዝም ብለው የመጡ አይደሉም። ካለ ወትሮ በፊት ያልነበረ ጉዳይ አሁን ላይ በዚህ ልክ መድረክ ላይ በወጡ ቁጥር ፓስተሮች ፖለቲካ እንዲናገሩ የሚያደርጋቸው ይሄ ፖለቲካም አይደለም፣ ፎርዛት ማተር ፖለቲካም አይደለም፣ የጥላቻ ንግግር ነው። የዘር ማጥፋት ቅስቀሳ ነው እያደረጉ ያሉት። ይህን እያደረጉ ያሉት አገዛዙ ስምሪት ስለሰጣቸው ነው። ጌታዬ አዲስ አበባ ሄድና ከጎሮ ቦሌ ድረስ ያለውን በዛ መስመር ላይ የተሰሩ ቸርቾችን ብቻ ተመልከት። የቸርች መስሪያ ቦታ ሰጥቶ እኔ የፈለገ መሬት ቢሰጣቸው ምንም አይመስለኝም። ግን መሬት ሰጥቶ ደግሞ ህዝቤ ላይ በሃይማኖቴ በማንነቴ የጥላቻ ንግግርና የዘር ማጥፋት ቅስቀሳ እንዲደረግ አንፈቅድም። ስለዚህ እነዚህ ንግግሮች እየተደረጉ ያሉት በእነ አብይ አህመድ፣ በእነ ሽመልስ አብዲሳ፣ በእነ አዳነች አቤቤ በእነሱ ይሁንታ ነው እና ሰሜን ላይ እንደዚህ አይነት ንግግር ሲደረግ ጎንደር ላይ በተመሳሳይ ጎንደር የጠንቋዎች የመተተኞች የአስማተኞች የደብተራዎች ሀገር እየተባለ ጎንደር በዛ ልክ ሲጠለጠል ትናንትና ማህበሩ ለሁለት ሲፈረከሳየው ማህበረ ቅዱሳን ኦርቶዶክስም ማለት ነው እየተባለ ሲነገር ስታጨበጭብ የነበርክ ግፋ ስትል የነበርክ አሁን ሰላሌ ላይ እንደዚህ አይነት ንግግር ሲነገር ያዙኝ ልቀቁኝ ማለት አይሰራም። በነገራችን ላይ የሰላሌን ኦሮሞ እንደ ኦሮሞ አይመለከቱትም። ሃይማኖቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በመሆኑ የተነሳ ኦርቶዶክስ በመሆኑ የተነሳ ሰላሌን ኦሮሞ ነው ብለው ሁሉ አያምኑም ፖለቲከኞቹ እና አብይ አህመድ የሰላሌን ኦሮሞ እንደ ኦሮሞ አይመለከቱትም። ለዛም ነው ጅማ ላይ ባሌሮቤ የመሳሰሉ ቦታዎች ላይ አንዳንድ ልማቶች ሲሰሩ ይቺ የኮሪደር ልማቷ እንኳን ሰላሌ ላይ ፍቼ ላይ እንዳይሰራ የተደረገው ስለዛ ነው። ኦሮሞ ነው ብለው አያስቡም። ስለዚህ ይሄ ፓስተር ተብዬ ሰላሌ ላይ እንደዚህ አይነት ንግግር ሊያደርግ የቻለው የፖለቲከኞችን አመለካከት በመረዳቱ ነው። ጅማ ላይ ሄዶ ወይም ስለ ጅማ እንደዛ የሚናገር ይመስላችኋል? ስለ አምቦ እንደዛ የሚናገር ይመስላችኋል? አያደርገውም። አመለካከታቸውን ስለተረዳ ነው ያንን ያደረገው። በተረፈ ግን የሀገር ዘመቻ ከፍተው ይቅርታ እንዲጠይቅ አድርገውታል። ከዛ በፊት ግን ሰሜኑ ላይ ያ ሁሉ ንግግር ተደርጎ እንኳን ይቅርታ አይደለም እንደ ጥፋትም አልተቆጠረም። ለዛ ነው አማራ የሚታገለው። በእንደዚህ አይነት ኢፍትሃዊ በሆነች ሀገር ውስጥ መኖር የመጨረሻ ካለመኖር የባሰ ስለሆነ ነው። በዛ ልክ አንድ ህዝብ እንደ ህዝብ ዛሬ ካመረውም አልፎ ሰሜኑ እየተባለ ማለት እየተጠቀለለ እና የሰሜንም ትብብር ያስፈልጋል የምንለው ስለዛ ነው። በጋራ ልታጠፉን እየዛታችሁብን ነው። በጋራ የጥላቻ ንግግር እየነዛችሁብን ነው። ስለዚህ በጋራ የመጣብንን የህልውና አደጋ ለመከላከል ደግሞ ሰሜኖቹ በጋራ ቢቆሙ የሚያስገርም አይደለም። ይህን ስናገር ግን በጋራ እየሰሩ ነው ለማለት አይደለም። የተሰራ ስራ የለም። በነገራችን ላይ ይሄ ፋኖና የትግራይ ኃይሎች ተቀላቅለው እየሰሩ ነው የሚባለው ነገር እውነት ከመሰላችሁ ተሳስታችኋል። እኔ ያ ነገር ቢሆን ደስታውን አልችልም። ምክንያቱም ኢትዮጵያን የሚታደጋት ይህንን ዘራፊ መንግስትም የሚያስወግደው የሰሜኑ ትብብር ነው ብዬ ስለማስብ እዛ አቋም ላይ ስለደረስኩኝ ቢተባበሩ ደስታውን አልችልም። በተግባር ግን የተከሰተ ነገር የለም እና ፋኖ የትግራይ ኃይሉ የተላላኪ አድርጎ ለማቅረብ የሚሰራውን ፕሮፓጋንዳ እሱ ትክክል አለመሆኑን መረዳት ያስፈልጋል። አሁን ላይ በጋራ የሚቆም ካልሆነ በስተቀር የሚላክ ኃይል የለም። ያሉት እነ ዘመነ ካሴ ናቸው፣ እነ አስረስ ማረ፣ እነ አርበኛ ምሬ ወዳጆ፣ እነ ሄኖክ አዲሴ፣ እነ ሀብቴ ወልዴ፣ እነ መከታው፣ እነ ደረጃ በላይ ናቸው። እነዚህ ኃይሎች ደግሞ ህወሓት ይልካቸዋል ብሎ ማሰብ የዋህነት ነው። በተረፈ ግን የሚነገሩ የጥላቻ ንግግሮች ደግሞ ሰሜኑ እንዲተባበር የሚያስገድዱ ናቸው። ሌላው አብይ አህመድ ባለፈው ሸገር ላይ ምርመራ ስናደርግ 100 ካርታ አገኘን፣ 100 የመሬትና የቤት ካርታ አገኘን ብሎ ተናግሮ ነበር። እስኪ ሰምተነው እንመለስ። 100 የቤትና የመሬት ካርታ አገኘን ብሎ ነበር። እስኪ ሰምተነው እንመለስ። መመዝገብ ተችሏል። ከብዙ ዓመት ልፋት ጭቅጭቅ በኋላ ምን አገኛችሁ ያላችሁ እንደሆነ አንድ ሰው
ሸገር በሚባለው ከተማ ውስጥ ከ100 በላይ ካርታ ያለው ሰው አለ። እንደሰማችሁት ነው እንግዲህ አብይ አህመድ 100 ካርታ አገኘን በአንድ ሰው ስም ተመስግቦ 100 ካርታ አገኘን ብሎ ተናግሯል። ይሄ እውነት ይሆናል ብዬ አላስብም። እብድ ካልሆነ በስተቀር በአንድ ሰው ስም በራሱ ስም አስመዝግቦ አንድ ሰው 100 ካርታ ሊያስቀምጥ አይችልም። ይሄ ተራ የሆነ ስም ማጥፋት እንደሆነ ጥርጥር የለውም። ከዛ ይልቅ አብይ እንደዚህ የተናገረበት የሆነ ሰው እንግዲህ ሰፊ ይዞታ ይኖረውና ያ ይዞታ አሁን ለግለሰቦች በሚደለደለው የመሬት መጠን ቢከፋፈል ለ100 ሰው የሚበቃ ነው ተብሎ ከታሰበ 100 ካርታ ብሎ አብይ አህመድ ሊበሸከት ይችላል። ከዛ ውጭ ግን አንድ ሰው በምንም መልኩ ቢሆን 100 ካርታ በስሙ አስመዝግቦ የሚያስቀምጥ አይመስለኝም። ግን አንድ ጥያቄ አለኝ። አይቻልም እንዴ? የፈለገ ካርታ ሰው ሰርቶ እስከሆነ ድረስ ሰርቶ ለፍቶ ያገኘው ሀብት እስከሆነ ድረስ የፈለገ ሀብት በስሙ እንዳያፈራ የሚከለክል ነገር አለ እንዴ? በዚህ ጉዳይ ላይ ህጉ የሚከለክል መሆኑን አላቅም። በተረፈ ግን የአብይ አህመድ ንግግር የአማራዎችን እንግዲህ አማራው ብዙ ለፍቶ ጥሮ ገንዘብ ሲያገኝ ቶሎ ብሎ መሬት ላይ ነው ጌታዬ፣ ቶሎ ብሎ ቤት ላይ ነው። አንዳንዱ ደግሞ ገንዘብ ሲያገኝ ሄዶ ጮማው ላይ ምኑ ላይ ይሰማራል። አማራ እንደዛ አይደለም። ቤት ከሰራ በኋላ ነው ጮማው ምኑም ውስጥ ሊገባ የሚችለው። ስለዚህ አማራዎችን መሬት ለመውረስ መሆኑ የሚያጠራጥር አይደለም። በተረፈ ግን ሰፊ መሬትን ከፋፍለህ ይሄ እኮ ሲከፋፈል ለ100 ሰው ነው ብለህ አስበህ ከሆነ ለአንድ አትሌት የሰጠውን መሬት አስልተኸዋል። ለአትሌት ሌሊሳ ፈይሳ የሰጠውን መሬት ወደ ግለሰቦች ከፋፍለህ አስልተኸዋል። 3750 ካሬ ሜትር ቦታ ነው የሰጠው አብይ አህመድ ስላለቀለቀልህ ፌስቡክ ላይ። እንደዚህ አይነት እኮ ከንቱ ዘመን እኔ በኢትዮጵያ ታሪክ ውስጥ ተከስቶ የሚያውቅ አይመስለኝም። ፌስቡክ ላይ የሆነ ነገር ትሞጫጭሩና 3750 ካሬ ሜትር መሬት ትቀበላለህ። ይሄን አገዛዝ እንደዚህ አገዛዝ የሚደልለውን የሚሸነግለውን ሰው የሚወድ ነው አይቻላል። ሁሉንም ከብልጽግና ጎን የተሰለፉ ሰዎችን ብትመለከቱ ደላሎች ናቸው። ደልለው የግል ጥቅማቸውን ማረጋገጥ የሚፈልጉ ናቸው። እና አትሌት ሌሊሳ ፈይሳም ጀዋር መሐመድን ስለተሳደበ 3750 ካሬ ሜትር ቦታ ተሰጥቶታል። ይህም አሁን ባለው ሁኔታ ሲከፋፈል 55 ካርታ ይወጣዋል። ይህን እየሰጠ ያለው ጠቅላይ ሚኒስትር ነው። እንግዲህ በአንድ ሰው ስም የተመዘገበ 100 ካርታ አገኘን የሚል ፕሮፓጋንዳ ይዞ የመጣው። ሌላኛው ርዕስ የአያሌው መንበርን ዘመቻ ይመለከታል። አያሌው መንበር ትናንትና አንድ የሐሰት ፕሮፓጋንዳ ራሳቸው ነስተው ዘመቻ ሲከፍቱ ታይተዋል። ይኸውም ፕሮፓጋንዳ እነ ዮሐንስ ቧያለውና ክርስቲያን ታደለ የይቅርታ ፎርም ሞልተዋል የሚል ነው። እነ ዮሐንስ ቧያለውና ክርስቲያን ታደለ የይቅርታ ፎርም ሞልተዋል። ፎርም ተሰጥቷቸው አገዛዙ ይቅርታ እናደርግላቸው ጠይቀዋል በማለት ትናንትና አያሌው መንበር ጽፏል። ይሄን ካለስ በኋላ ምን አለ? መንግስት ወይ እነሱን ተውና አንጋፋውን ጋዜጠኛ ታዲዮስ ታንቱን እሱን ፍታው፣ እነሱን እንዳትፈታ፣ ይልቅ እኔ ስህተት ነው ብዬ የማምነው ታዲዮስ ታንቱ መታሰሩ ነው እና እሱን ብትፈታው ጥሩ ነው በማለት ጽፏል። እንዲህ ነው ፍርደ ገምድልነት። ለምሳሌ ያህል ነው በንግግር ደረጃ ስንመለከት ታዲዮስ ታንቱ የተናገረውን ያህል ጎበዜ ሲሳይ ወይ ዳዊት ጋሻው ወይ ደግሞ ገነት አስማማው መስከረም አበራ አልተናገሩም። ጋሽ ታዲዮስ የተናገረው ነገር ስህተት ነው እያልኩ አይደለም፣ እውነት ነው። ግን ደግሞ ለጋሽ ታዲዮስ ፍትህን የሚጠይቅ ሰው ለጋሽ ታዲዮስ ፍትህ ሲጠይቅ እነ ክርስቲያን ታደለን እነ ዮሐንስ ቧያለውን እነ ጎበዜን እነ አባይ ዘውዱን እነ ገነትን ጥፋተኛ አድርጎ አያቀርብም። እና ሁልጊዜ ከአማራ ፍላጎትና ጥቅም በተቃራኒ የተሰለፈው አማራን ጥቅም አሳልፎ ሸጦ ራሱን ለመጥቀም የሚጋጋጠው የስኳድ ሰብሳቢ አያሌው መንበር ግን ትናንትና እንደዚህ አይነት ቀፋፊ መልእክት ሲያስተላልፍ ነበር። ይህም በተመለከተ ኤልሻዳይ የገዮልሽ አንድ ፖስት አጋርቷል። እንደዚህ ይላል። ክቡራት ዮሐንስ ቧያለውና ክቡራቶ ክርስቲያን ታደለ ከስር እንዲፈቱ የይቅርታ ፎርም ሞልተዋል በሚል በብልጽግና የሶሻል ሚዲያ አክቲቪስቶች የተሰራጨው መረጃ መሰረተ ቢስና ሐሰተኛ መረጃ ነው። የመረጃውን ትክክለኝነት ለማረጋገጥ ከታሳሪዎች ቤተሰቦችና የህግ ጠበቆች ጋር በተደረገ ግንኙነት የሚከተለውን ምላሽ ሰጥተውናል። አንደኛ፣ ምንም አይነት የይቅርታ ጥያቄ አልቀረበም። ታሳሪዎቹ በህገወጥ መንገድ ያለመከሰስ መብታቸው ሳይነሳ የታሰሩ የግፍ እስረኞች ናቸው። ምንም አይነት ወንጀል ባልሰሩበት ሁኔታ ይቅርታ ጠየቁ የሚለው ወሬ የሞራል ስብዕናቸውን ለመንካት የታለመ የአሳሪያቸው ፕሮፓጋንዳ ነው ይላል። ሁለተኛ፣ የይቅርታ ፎርም ሞልተዋል የሚለው መረጃ ታሳሪዎቹን ከሚታገሉለት ከህዝብ ጋር ለመነጠልና ለማጋጨት
ሆን ተብሎ የተፈበረከ የሐሰት ወሬ ነው። ሶስተኛ ታሳሪዎቹ በእስር ቤት ውስጥ የተለያዩ ሰብአዊ መብት ጥሰቶች፣ የሕክምናና የምግብ እገዳዎች እየደረሰባቸው ቢሆንም በአካልም ሆነ በሞራል ሳይሰበሩ ለቆሙለት ዓላማ ጽኑ መሆናቸውን ቤተሰቦቻቸው አረጋግጧል። ብልጽግና በፍርድ አደባባይ የደረሰበትን ሽንፈት ለምን በይቅርታ ድራማ የመሸፈን ሴራን መረጠ የሚለውን መሰረታዊ ነጥብ ማብራራት ግን ተገቢ ይመስለኛል። የግል ምልከታ የሚከተለው ነው ይላል። የታሳሪዎች ቤተሰቦችና ጠበቆች ለሐሰተኛ መረጃ የሰጡት አስተያየት እንደተጠበቀ ሆኖ የአብይ አህመድ መንግስት በክቡር አቶ ዮሐንስ ቧያለውና በክቡር ክርስቲያን ታደለ ላይ ለ3 ዓመታት ያህል የቆለለባቸው የሐሰት ክስ በፍርድ ቤት ፊት መቆም ሲያቅተው አሁን ደግሞ አዲስ የፕሮፓጋንዳ ስልት መቀየስ መርጧል የሚል የግል እምነት አለኝ። አንደኛ፣ መንግስት በታሳሪዎቹ ላይ ምንም አይነት ጥፋተኛ ሊያደርግ የሚችል ማስረጃ ማቅረብ ባለመቻሉ ፍርድ ቤቱ በነፃ ሊያሰናብታቸው መቃረቡን አረጋግጧል። በህግ ተገዶ ከመልቀቅ ይልቅ በይቅርታ ለቀቅናቸው ማለት የሽንፈት ዜናውን ወደ ቸርነት ለመቀየር እየሞከረ ነው። ሁለተኛ፣ ታሳሪዎቹ በጽናት ታግለውና በህግ አሸንፈው ሲወጡ የሚገኘውን ታላቅ የድል ስሜት ለማበላሸትና በህዝቡ ዘንድ ተደራድረው ወይም ተንበርክከው ወጡ የሚል የተሳሳተ ግንዛቤ በህዝብ ዘንድ ለመፍጠር የታለመ የስነ ልቦና ጦርነት ነው የሚል ሐሳብ አለኝ ይላል ኤልሻዳይ የጊዮን ልጅ ያጋራው መረጃ ወሳኝ ነው። እኔም የደረሰኝ መረጃ ይሄ ነው። በተረፈ ግን በዳኛ በኩል አገዛዙ ማስቀጣት አያቅተው። ዳኞቹን ንጹህ አድርጎ ማሰብ የዋህነት ነው። ትናንትና እኮ ታየ ደንዳን በዛች ክላሽ 7 ዓመት ፈረዱበት። አንድ መንግስት ባለስልጣን ሆኖ ክላሽ የሌለው ሽጉጥ የሌለው የለም። እሱን ህገወጥ ትጥቅ ነው ብለው እኮ 7 ዓመት አስፈረዱበት። 9 ዓመት እኛም ላይ ፈርደውብናል። እነዛ ዳኞች ፍርድ ለማስተላለፍ የበላይ ትእዛዝ እንጂ መረጃ ማስረጃ የሚለው ጉዳይ አያሳስባቸውም። በተረፈ ግን እኔም ጠበቆቹ ጋር ኮሚኒኬት አድርጌያለሁ። የደረሰኝ መረጃ ምንድነው? ሐሰተኛ ልቧልታ ነው እየተነዛ ያለው። አገዛዙ በእርግጥ ይቅርታ ጠየቁ ካለ በኋላ ሊፈታቸው ይችላል። አረ እንደዛም ሆኖ ይፍታቸው። ወንድሞቻችንን ተሰቃይተዋል፣ ዋጋ ከፍለዋል። ይፍታቸው። ማሳበቢያ ሰበብ ፈልጎ ብቻ በበኩሌ እንዲፈታቸው ነው የምፈልገው። በተረፈ ግን ይቅርታ አልጠየቁም። ይሄ ያለው ፕሮፓጋንዳ መሆኑ መታወቅ አለበት። መጨረሻው ርዕስ አሰብ ለግብፅ መሸጡ ተሰምቷል። ዘናሽናል ጋዜጣ ትናንት ባወጣው ዘገባ በኤርትራና ጅቡቲ ወደብ ለመገንባት ግብፅ ስምምነት መፈጸሟን ገልጿል። ሰምታችኋል አይደል? ዘናሽናል ጋዜጣ በኤርትራና ጅቡቲ ወደብ ላይ ግብፅ የወደብ ግንባታ ለማካሄድ ስምምነት ፊርማ ፈርማለች። የጅቡቲውን ደራሌ ወደብና የኤርትራውን አሰብ ለማልማት ተፈራርማለች እና ይህ ፊርማ የብልጽግና በረከት ነው ማለት ይቻላል። አብይ አህመድ በሰራው የተሳሳተ አካሄድ በተከተለው አካሄድ የግብፅ ስኬት ሊመዘገብ ችሏል። ዛሬ ግብፅ የጅቡቲውን ዶራሌ ወደብን በለው የኤርትራውን አሰብ ከመዳፏ ውስጥ ያስገባችው እና አብይ አህመድ እና ባጫ ደበሌ እና አባዱላ የመሳሰሉ ተራ ስብዕናዎች በተከተሉት አካሄድ ነው። ትክክል ያልሆነ በኃይል ላይ ያስመልሱን ነገር ጠመንጃ ሲነቀነቁ መክረማቸው፣ ፕሮፓጋንዳ ዘመቻ ከፍተው መክረማቸው የግብፅ በረከቱ ሆኖላታል። ከአንድ ወር በፊት ስምምነቱ በካይሮ የተካሄደ ቢሆንም አገዛዙ ግን እንዳልሰማ አልፎታል። ግብፅ በተለያዩ አቅጣጫዎች ኢትዮጵያን የመክበብ ስራ እየሰራች ነው። ይህንንም እንድትሰራ መንገድ እየጠረገላት ያለው ማን ነው ከተባለ ተላላኪ ባንዳ እየተባለ የሚፈረጀው አፋባሃ ወይ ፋኖ ሳይሆን አብይ አህመድና ብልጽግና ነው። የግብፅ ስኬት ሊመዘገብ የቻለው በቀጠና ያላት የበላይነት እዚህ ደረጃ ሊደርስ የቻለው ኦህዴድ በፈጠረላት ምቹ ጎዳና ተጉዛ ነው ማለት ወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የፈረንጆችን ገና ለምታከብሩ ወገኖች በድጋሜ መልካም ገና መልካም ዓመት በዓል ይሁንላችሁ ማለት ወዳለሁ። ከመውጣታችሁም በፊት ጠለስ ሚዲያን ሰብስክራይብ አድርጎ በማለት ዛሬ ዝግጅቴን ቋጫለሁ። ከበሩልኝ።